ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ የቀረብኩት ለ10ኛ ክፍል የሚሆን የኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 10 ኬሚስትሪ ዩኒት 6 ሃይድሮካርበን ኤንድ ዜር ናቹራል ሶርስ በሚለው ትልቅ ርዕስ ስር ስለ አልካይንስ ዋይ ኤን ኢ የተጠየቁትን ኤክሰርሳይዝ ከ6.14 እስከ 6.17 ያሉትን እነዚህን አራት ኤክሰርሳይሶችን ከኔ ጋር አብረን እናያለን። እነዚህ ኤክሰርሳይዝ ቶታሊ ስለ አልካይንስ ዋይ ኤን ኢ የሚያጠኑ ናቸው። እናንተ ደግሞ እነዚህን ከሰራችሁ ስለ አልካይንስ ምንነት በደንብ ትረዳላችሁ። ለፈተና ተኮርም ይሆናል ማለት ነው። ስለዚህ እንደነዚህ አይነት ጠቃሚ የሆነ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ጥያቄዎቹ እንግባ። ኤክሰርሳይዝ 6.14 by looking at the trends for alkynes in table 6.5 ካሁን በፊት ያያችሁት ቴብል 6.5 ላይ ያለ ለሰኑ ላይ መመልከት ትችላላችሁ። write the molecular formula and the structure of alkynes containing what 11 carbon and 12 carbon። ስለዚህ ጀነራል ፎርሙላ ኦፍ አልካይን እናስቀምጣለን፣ ከዛ መጻፍ እንችላለን። ምንም የሚያስጨንቅ ጉዳይ የለው ማለት ነው። ሶ CnH2n -2 ሚል ጀነራል ፎርሙላ አላቸው አልካይኖች። ስለዚህ ካርበን ነምበሩ 11 ሲሆን መመረጥ ያላችሁ C11 H2 ታይምስ ዋት 11 -2 ማለት ነው። ይህ ማለት በአነጋገር C11 ይሄ በ2 ሲባዛ በ11 22 ነው። 22 ሲቀንስ 2 8 ይመጣላችኋል ነው ቲዮኒ ይሆና ማለት ነው። ይቺ አንዷ ነሽ። ለኛው ደግሞ 12 ስታደርጉ C12 H ኢንቱ ዋት 2 ኢንቱ 12 እዚህ ታደርጋላችሁ። ሲቀንስ 2 ስታደርጉ ምን ታገኛላችሁ? C12 H ዋት 22 ይመጣ ማለት ምክንያቱም 2 ሲባዛ በ12 24 ነው። ሲቀንስ 2 22 ነው። ሶ ይሄን በዚህ አይነት መንገድ መመለስ ትችላላችሁ። ሌላኛው ጥያቄ describe the general characteristics of what the alkynes homologous series። ስለዚህ homologous series ካሁን በፊት ስለ አልኬን አይተናል። አልኬን ኢኤንኢ አይተናል። አልካይንስ ዋይ ኤን ኢ የራሱ የሆነ homologous series አለው። ባህሪያቶቹ ምንድናቸው? መገለጫዎቹ የአልካይንስ ዋይ ኤን ኢ homologous series መገለጫ ምንድናቸው ነው የሚለን። እንግዲህ ዘመነሳችን የሚለው ልክ እንደ ማንኛውም እንደ አልኬንና እንደ አልካይንስ የራሳቸው የሆነ ምን አላቸው ማለት ጄኔራል ፎርሙላ አላቸው ማለት ነው። ሶ መልሳችን ምን ማለት ነው? ሲሚላር ምን ይኖራቸው ማለት ነው? ጄኔራል ፎርሙላ አላቸው ማለት ነው። ጄኔራል ፎርሙላ ይኖራቸዋል ልክ እንደ አልኬንም እንደ አልካይንም ማለት ነው። ሁለተኛ ላይ ደግሞ እንግዲህ ጄኔራል ፎርሙላቸው ምንድነው የሚሆነው? ለነሱ ጄኔራል ፎርሙላቸው ልክ እንደ አልካይኑ ፎርሙላ ምን ይሆናል? CnH2n -2 ነው ማለት ነው። እንዲሁም ደግሞ the same ፕሮፐርቲ ይኖራቸዋል። the same physical property the same physical ይኖራቸዋል ፕሮፐርቲ ኬሚካላቸውም ተመሳሳይ ነው የሚሆነው። እንደዚህ አድርጋችሁ መግለጽ ትችላላችሁ። ልክ ለአልኬን እና ለአልካይን እንደገለጽ ነው። ይህም ተመሳሳይ መግለጽ አለበት። አትሊስት ሆሞሎገስ ሲሪሱ 1 ካርበን ትሪፕል ቦንድ ያስፈልገዋል። የማን የአልካይንስ ዋይ ኤን ኢ ሆሞሎገስ ሲሪስ ማለት ነው። ሌላኛው ጥያቄ ምንድን ነው? ኩዌስችን ነምበር 3 compare the physical state, melting point and boiling points of alkynes, alkene ENE and alkane as the number of carbon atom increase ነው የሚለን። እንግዲህ ከፊዚካል ስቴቱ ሁሉንም ነገር ስታጠቃልሉ እነዚህ ሶስቱም አሊፋቲክ ሃይድሮካርበኖች አልካይንስ፣ አልኪን ኤንድ አልኬን ብለን የምንጠራቸው ነን ፖላር ናቸው። ለንደን ዲስፐርሽን ፎርስ ይዘዋል። ሴም ፕሮፐርቲ ነው ያላቸው። ስለዚህ ኢንተር ሞሌኪላር ፎርሳቸው ለንደን ዲስፐርሽን ፎርስ ስለሆነ ይህ ፎርስ ደግሞ ካርበን ነምበሩ ሲጨምር ይጨምራ ማለት ነው። ለምሳሌ ፊዚካል ስቴታቸውን ብንመለከት ምን ማድረግ እንችላለን? ለአልኬን እዚች ላይ ብታስቀምጡ አልኬን፣ እንዲሁም ደግሞ እዚች ላይ ደግሞ አልኪን ኢኤንኢ ብታስቀምጡ፣ ሌላ ሶስተኛው ደግሞ አልካይንስ እንደዚህ ብታደርጉ ፊዚካል ስቴታቸውን መለየት እንችላለን። ጋዝ የሚባለው አልኬን ጋዝ ብለን የምንጠራውና እንዲሁም ደግሞ ሊኩዊድ የሚባሉት ሶሊድ የሚባሉት ከስንት ካርበን ነው የሚለውን ነገር እንመልከት። አልኬኖች ከካርበን ነምበር 1 እስከ ካርበን ነምበር 4 ምንድናቸው ማለት ጋዝ ናቸው። እንዲሁም ሊኩዊድ የሆኑት አልኬኖች ደግሞ ከካርበን ነምበር 5 እስከ ካርበን ነምበር 17 ናቸው። ሶሊድ የሚባሉት ደግሞ ከካርበን ነምበር 10 ስንት ነው ማለት ነው? 18 በላይ ይሆናል ማለት ግሬተር ዛን ማለት ከዚህ በላይ መሆን ይችላሉ ማለት ነው። አልኪን ኤኒ ላይ ሲመጡ ከካርበን ነምበር 2 እስከ ካርበን ነምበር 4 ጋዝ ናቸው። ሌላው ደግሞ ከካርበን ነምበር 5 እስከ ካርበን ነምበር 12
ያሉት ምንድናቸው ማለት ነው? ማነው 14 ድረስ ያሉት ምንድናቸው? ሊኩዊድ ናቸው። ከካርበን ነምበር 15 በላይ ወይም ግሬተር ዛን የሆኑት ደግሞ ሶሊድ ናቸው ማለት ነው። አልካይንስ ላይ ስመጡ በተመሳሳይ ከካርበን ነምበር 2 እስከ ካርበን ነምበር 4 ጋዝ ናቸው። ከካርበን ነምበር 5 እስከ ካርበን ነምበር 12 ያሉት ደግሞ ሊኩዊዶች ናቸው። ግሬተር ዛን ኦር ኢዝ ኢኳል ቱ ካርበን ነምበር 3 በኋላ ያሉት ደግሞ ምንድናቸው? ሶሊዶች ናቸው። ሶ ካርበን ነምበሩ በጨመረው ቁጥር ፊዚካል ስቴታቸው እንደሚቀያየር እያየን ነው ማለት ነው። ካርበን ነምበር በጣም ሲጨምር ፊዚካል ስቴቱ ሞር ሶሊድ እየሆነ ይመጣል። የሚያሳየን በአልካይንም በአልኪን ኤንም እንዲሁም በአልኬን ፓርቲክሎች መካከል ያለው ፎርስ ለንደን ፎርስ ስለሆነ ይህ ፎርስ ደግሞ ማስ ሲጨምር ወይም ነምበር ኦፍ ካርበኑ በጨመረው ቁጥር እሱም ይሄም ፎርስ ሞር ስትሮንግ እየሆነ ይመጣል። ስለዚህ ከፍተኛ ሂት ይጠይቃል። ቦይል ለማድረግ መልት ለማድረግ ከፍተኛ የሆነ ኢነርጂ ይጠይቀናል ማለት ነው። ኤክሰርሳይዝ 6.15 give the structure and IUPAC name for all the alkynes YNE with the formula of C6H10 and identify those that are position and chain isomer እያል ክላሲፋይ እያደረግ እንስራ። ብዙ አይነት አይዞመር ይኖሩታል። እነሱን ፖዚሽን አይዞመር እና እንዲሁም ደግሞ ቼን አይዞመር እያል በሁለት ከፍለን መስራት እንችላለን ማለት ነው። ስለዚህ 6 ስትራክቸሮች ናቸው የሚኖሩን። የመጀመሪያው ስትራክቸር የሚሆነው እኔ ድሮ አድርገዋለሁ። ሃይድሮጂን ካርበን ትሪፕል ቦንድ እዚች ላይ ቢኖራችሁ CH2 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 CH3 አሁን ይቺ ምስማም ድማት 1 ቡታይን ማለት እችላለሁ ማለት ነው። ቢ ላይ ደግሞ ይህንኑ ቦታ እንቀይረውና ይሄ ፖዚሽን አሁን እየሰራ ያሉት ፖዚሽን ትሪፕል ቦንዱን ቦታ በመቀየር የተለያዩ አይዞመር መስራት ይችላል። አሁን አንደኛው ላይ ነበር የነበረው ትሪፕል ቦንዱ። አሁን ቀጣይ ደግሞ ሁለተኛው ላይ እናድርገው። ሶ ምን ማድረግ ይቻላል? CH3 ካርበን ትሪፕል ቦንድ ካርበን CH2 CH2 CH3 ባደርገው ደግሞ አሁን ላይ ምን ነው ማለት ነው 2 ቡታይን መሆን ይችላል። 2 ቡታይን ማድረግ እችላለሁ። ይሄ ሌላኛው ሲ ላይ ደግሞ ሶስተኛው ላይ ማስቀመጥ እንችላለን። ስለዚህ CH3 CH2 C ትሪፕል ቦንድ CH2 CH3 ይሄኛውም በተመሳሳይ ምን መሆን ይችላል ማለት ነው 3 ቡታይን መሆን ይችላል ማለት ነው። 3 ቡታይን ብለን ማስቀመጥ እንችላለን ማለት ነው። አሁን ሊስት ያደረኩላችሁ ፖዚሽን አይዞመር ይባላል። አሁን ደግሞ ማሳያችሁ ቼን አይዞመር መስራት እንችላለን፣ የዙኑ ሰብስታንስ ማለት ነው። ስለዚህ እዚች ላይ ሃይድሮጂን ትሪፕል ቦንድ እንደዚህ ብናስቀምጥ ከዛ ደግሞ ሌላ ካርበን እዚች ላይ አታች አድርገን በዚህ በኩል CH3 ብናደርግ እንደዚህ ደግሞ CH2 CH3 ቢሆን አሁን ባለ 6 ካርበን ነው እና ስሙ ምን ይሆናል ማለት ነው 3 ሚታይል ሶሪ እቺን አሁን 8 ብናወጣላት ምን ትሆናለች ማለት ነው። ይሄ 1 ብንል እዚች 2 እቺ 3 4 5 ትሆናለች። ስመሳችሁ 3 ሚታይል ዋት ፔንታይን ማለት እንችላለን። ፔንታይን እንደዚህ ማስቀመጥ እችላለሁ ማለት ነው። ሌላው ደግሞ ይችን ቦታ መቀየር እንችላለን። ትሪፕል ቦንዶ ያለችበትን ቦታ ቀይረን ደግሞ አሁን መጥራት እንችላለን። አራተኛው ላይ ማንቀሳቀስ እንችላለን። ስለዚህ ሃይድሮጂን ትሪፕል ቦንድ እንደዚህ ብታስቀምጡ ካርበን እዚች ላይ CH እናስቀምጥና CH2 ብለን ሳይ ደግሞ CH3 ቺኔቱ CH3 ብታደርጉ አሁን ባለ 6 ካርበን ነው። አሁን ቁጠሩት። ስለዚህ አራተኞቹ 1 2 ቁጥር ስትሰሩ ይቺኔቱ 1 2 3 4 ሶ 4 ዋት ሚታይል 1 ፔንታይን ማለት ቻልኩ ማለት ነው። ሌላው ደግሞ የመጨረሻው ምን ማድረግ እንችላለን? ሁለት ሳይድ ቼኖችን ባንድ ማስቀመጥ እንችላለን እና እንዲህ ማድረግ እንችላለን። እዚች ላይ ሃይድሮጂን ትሪፕል ቦንድ እንደዚህ ብናስቀምጥ ከዛ ደግሞ እዚህ ላይ ሲ ብለን ይችንም CH3 ይችንም CH3 ብናደርግ በዚህ በኩል CH3 እንደዚህ ብናስቀምጥ ባለ 6 ካርበን ነው። ይህንን ደግሞ ስም ስናወጣለት ምን መሆን ይችላል ማለት ነው። ይችን 1 ብንላት እዚች ላይ 1 እቺ 2 እቺ 3 ብኮን ሶስተኛ ላይ ግን 2 ሚታይ ግሩፖች አሉ። ይሄ 4 ብንለው ስንጠራው ምን ሆነ ማለት ነው 3,3 ዳይ ሚታይል
ዋን ቡታይን ማለት እንችላለን ማለት ነው። ዋን ቡታይን በዚህ አይነት መንገድ ማስቀመጥ እንችላለን። ኤክሰርሳይዝ 6.16 ራይት ዘ ስትራክቸር ኦፍ ኦል አይዞመር ኦፍ ዋት ዋን ፔንታይን። ያ ማለት ባለ 5 ካርበን የሆነ የዚህን ሰብስታንስ አይዞመሮችን አስቀምጡ ነው የሚለን። የመጀመሪያ ስራችን ፖዚሽን አይዞመር ማስቀመጥ ትችላላችሁ። እዚች ላይ ሃይድሮጅን ብላችሁ ትሪፕል ቦንድ CH2 CH2 ዋት CH3 5 ካርበን ተረድራችሁ የዚህ ሰብስታንስ ስም ዋን ፔንታይን ይሆናል። ፔንታይን ማለት ይችላሉ። ቀጣይ ደግሞ ይችን ዳብል ቦንድ ወደዚህ ቦታ ብታመጧት ምን ማድረግ ትችላላችሁ? CH3 ካርበን ትሪፕል ቦንድ CH2 CH3 ብትሉ ይህ ደግሞ ምን ሆነ ማለት ነው? ቱ ፔንታይን ማለት እችላለሁ ማለት ነው። ሌላው ደግሞ ወደ ቼን አይዞመር መግባት ትችላላችሁ። ምን ማድረግ እንችላለን? ቼን አይዞመር ሲሰሩ እዚች ላይ በደንብ ይዩ CH3 ቼን አይዞመር ልሰራ ነው። እዚች ላይ CH3 ዋት ለብቻዋ ዝም CH3 ብትሉ ይህች ቦታ ደግሞ ትሪፕል ቦንድ እንደዚህ ብናስቀምጥ CH አሁን ይሄ ባለ 5 ካርበን ነው። ስሙን ስጠራው ምን ነው ማለት ነው? 3 ሚታይል እቺ 1 2 3 ሶስተኛው ሚታይል 3 ሚታይል ሞኒቻ ማለት ነው። ዋን ቡታይን YN በዚህ አይነት መንገድ ማስቀመጥ እንችላለን ማለት ነው። ስለዚህ ቢላይ የጠይቀን ኔም ዘም ነው ያለን። ያው ስም አውጥተንላቸዋል። እነዚህ ብቻ ናቸው ያሉን። ቢላይ አይዴንቲፋይ ቼን አይዞመር ይለናል። ቼን አይዞመር የሰራ ነው አንድ ስትራክቸር ብቻ ነው። እሱ ምንድን ነበረ? 3 ሚታይል ዋት ዋን ምን ነበረ? ቡታይን ያልናት ብቻ ነች ማለት ነው። ቡታይን ያልናት እቺ ብቻ ነች ቼን አይዞመሯ። እንዲሁም ደግሞ ፖዚሽን አይዞመር ግን ሁለት ናቸው ማለት ነው። የመጀመሪያው ዋን ዋት ፔንታይን ነበር። ቸክ አድርጉ ተመልሳችሁ። ዋን ፔንታይን ኤንድ ዋት ቱ ፔንታይን ምንድናቸው? እነዚህ ቼን አይዞመር ነበሩ ማለት ነው። ቱ ፔንታይን እነዚህኞቹ ማለት ነው። ስለዚህ ሁለቱንም ያው ስለገለጽኳችሁ ተመልሳችሁ ማየት ትችላላችሁ። 3 አይዞመር ብቻ ነው ያለው። 3 ሚታይል ዋን ቡታይን እና ዋን ፔንታይን እንዲሁም ቱ ፔንታይን የሚባሉት እነዚህ ናቸው። የባለ 5ቱ ካርበን የሆነው የአልካይንስ YNE አይዞመሮች ማለት ነው። ኤክሰርሳይዝ 6.17 ምን ይላል? ራይት ዘ ሜጀር ፕሮዳክት ኦፍ ዘ ፎሎዊንግ ሪያክሽን። ይሄ ሪያክሽን ተሰጥቷችሁ ሜጀር ፕሮዳክቱ ምን ሊሆን ይችላል ነው የሚለን። ይሄ እንግዲህ ፖታሽየም ሃይድሮክሳይድ አር ስታደርጉ ፖታሽየም እነዚህ ሁለት ብሮሚኖች ይወስዳቸዋል። ከዛስ የቀሩት ሁለት ኦኤቾች ደግሞ እነዚህ ሁለት ሃይድሮጅኖች ወስደው ውሃ ፎርም ያደርጋሉ። ምናልኳችሁ ይህን ስፕሊት ስታደርጉት 2 ፖታሽየም ፕላስ እና 2 OH ማይነስ ይኖራቸው ማለት ነው። ይቺ 2 ፖታሽየም ምን ያደርጋው? ይችንና ይችን ይወስዳል። ይችኛይቱ የቀረችው ደግሞ 2 OH ይችን ሃይድሮጅን ይወስዳል። ስለዚህ የቀረውን እናስቀምጥ። ምን ሆነ ማለት ነው? CH3 C ትሪፕል ቦንድ CH ብቻ ይቀራቸዋል። ከዛ ፕላስ ምን ይኖራቸው ማለት ነው? 2 ሞል ኦፍ ፖታሽየም ብሮማይድ ፕላስ ዋት 2 ሞል ኦፍ ዋተር ፎርም ይደረጋል ማለት ነው። ይሄ ነው ፕሮዳክታችሁ። ጥያቄው ሜጀር ፕሮዳክት ስለሚላችሁ መልሳችሁ ግን የሚሆነው ይቺ ነች። ዋን ፕሮፓይን ይቺ ዋን ፕሮፓይን ትባላለች። ይቺ ነች መልሳችሁ ማለት ነው። ዋን ፕሮፓይን ነው ማለት ነው። የመጨረሻው ጥያቄ ምንድነው? እዚች ላይ ይሄኛው ሚታይል ግሩፕ ያለበት ማለት ነው። እቺ ሚታይል ብሮማይድ ተሰጣችኋለ። ይሄ ደግሞ ሶዲየም አሴታላይድ ነች ይችኛይቱ። ሶዲየም ሜታል ብሮሚንን ይወስዳል። የቀረው CH ተመልከቱ ምን ሆነ ማለት ነው? ይሄ ሶዲየም ሜታል ብሮሚንን ይወስዳል። ይቺ CH ደግሞ በሶዲየም ቦታ ትገባለች። ስለዚህ ምን አይነት ሰብስታንስ ይፈጠራል ነው መልሳችሁ ነው ማለት ነው። እዚህ ላይ ሃይድሮጅን እንዳለ ሆኖ ትሪፕል ቦንድ C እዚች ላይ CH3 ዋን ፕሮፓይን ነች ማለት ነው። ፕላስ ዋት ፖታሽየም ሶዲየም ብሮማይድ ይኖራቸዋል። መልሳችን ይመስላል። ተማሪዎች እንግዲህ ስለ አልካይንስ YNE የተጠየቁት የኤክሰርሳይዝ ጥያቄዎች እነዚህ ናቸው። በሌላኛው የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።